በምን እየደወለሽ ነው ያልከው? አልናገር። ተው ግን አላሳዝንህም? እኔ ልጅ አይደለሁ? ማን እየደወለሽ ነው ያልከው? በምንዬ እና ቆንክሳ ፍጠን እንጂ ፍሬንድ። ቁጭ ብድግ እየሰራ ነበር እኮ 35 ላይ ነው። ቀጥል። አይደለም 29 ነው። እርግጠኛ ነህ? እኔ እንጃ እርግጠኛ አይደለሁም። በምን እየደወለሽ ብለኝ ትደነግጥ ቁጥሩን ጠፋብኝ መሰለኝ። ችግር የለውም። ለነገሩም 29ም 35ም ያው እዛ አካባቢ ስለሆነ ዝም ብለህ አንተ ከ29 ጀምር። ቀጥል እስኪ። እንዴት አድርጌ እኔ ያልኩት በምን ይደወለሽ ስትል ሆዴ፣ ልቤ፣ አይምሮዬ በቃ መላ ሰውነቴ እምቢ አለኝ። እግሬም ብርክ አለብኝ። እንዴት ብዬ ልስራ? ስማ፣ እግርህ ብሬክ ካለህማ በጣም አሪፍ ነው። ቁጭ ብድግ እየተሰራ ብሬክ መደነስ እንደሚቻል አዲስ ነገር ታመጫለሽ ማለት ነው። ብሬክ አይደለም ብርክ ነው ያልኩት። ስደነግጥ እንደዚህ እግርህ ብርክ ይላል አይደለ? እኔ ፈርቼ ስለማላውቅ እግሬ ተንቀጥቅጦ አያውቅም። ይንቀጠቀጣል እኮ። እናም እኔ በምን ይደወለሽ ስትል እግሬ ብርክ አለብኝ። ቦታዋት እሷን በእናትህ ያን በሚያምር ፈገግታ የጀመርከውን ቁጭ ብድግ ቀጥል። እቺ ድንቃራ ባታደናቀፈን ኖሮ የኔ ደውላ ባታቋርጠን ኖሮ ያ ፈገግታ ከቁጭ ብድግ ጋር እንዴት ይከይፍ ነበረ። ደንቃራ ያልከው በምን ነው? እሷን ነው። እሷ ደውላ ባታቋርጠን ኖሮ ያ ፈገግታ ይጠፋ ነበር። ደንቃራ ልትላትም አልፈልግም። ወዳታለሁ እኮ። የግል የሚባል መሬት የለም፣ ሁሉም የመንግስት ነው። እሱማ ቢያንስ በስሜ ይኑረኝ አልኩ እንጂ እኮ እንኳን መሬት እኔና አንቺም የመንግስት ነን። እንዴት ማለትማ የተወለድነው የመንግስት ጤና ጣቢያ፣ የምንኖረው የመንግስት ቤት፣ የተማርነው የመንግስት ትምህርት ቤት። እሺ ተምረን ከጨረስን በኋላስ የምንሰራው የመንግስት መስሪያ ቤት፣ ከዛ ስንጋባ የሚያጋባን የመንግስት ማዘጋጃ ቤት፣ ስንፋታ የሚያፋታን የመንግስት ፍርድ ቤት፣ በመጨረሻ ስንሞት የምንቀበረው የመንግስት መሬት። አረ ቆይ ገና ያልጨረስኩት ነገር አለ። ምን ነው አንቺ ተጣድፈሽ ድፍት ልታረጊኝ ቸኩልሽ? ብቸኩልስ ምን አመጣለሁ? የመንግስት ነኝ አላልክም? መንግስት ራሱ ድፍት ያርግ እንጂ እኔ ምን አቅም አለ? አልገባሽም እንጂ እኮ አንቺም እኔም የመንግስት ነን። ማ እኔ? እኔ አይደለሁም። ወደሽ ነው የምትሆኝው? በግድ? አዎ በግድ። ምን ነው አንተ 1 ለ5 ወይ በወጣት ሊግ የተደራጀው የመንግስት እንባ ነኝ አልክ? እንባም ሆንኩ ንፍጥም ሆንኩ አንቺም እኔም የመንግስት ነን። ችግር የለውም። የማን እንደሆንን ጀርባችን ላይ የተለጠፈው ባጅ ታይቶ እንለያለን። ምንም መለየት አያስፈልገውም። መቼም በዛ በድንጋይ ዘመን የተፈጠርኩ ነኝ ካላልሽ በስተቀር በዚህ ዘመን ሁሉም የመንግስት ነን። እንግዲህ አፈሙዝ ደቅነ የመንግስት ታደርገኝ እንደሆነ እናያለን። አሁን የተከበሩ ጊዜያዊ የመንግስት ግምጃ ቤት ኃላፊ ሆይ ሐሳቦትን በዝርዝር ይቀጥሉ። እሺ እቀጥላለሁ። ይቀጥሉ። መንገድ ላይ የተተከሉት አበቦች የመንግስት ናቸው። ዝናብም በከፊል በመንግስት ቁጥጥር ስር ሆኗል። ወደፊት ደግሞ ጠቅላላዋን በቁጥጥር ስር ለማድረግ በቅድ ላይ ነው። ፀሐይንስ አልተቆጣጠራችኋትም? ፀሐይን አልተቆጣጠርንም። ለምን? ፀሐይ 30 መንዝ ኦፍ ሰንሻይን በሚል ሀገራችንን እያስጠራች ስለሆነ በገዛ ፈቃዳችን ከመንግስት ቁጥጥር ውጭ አድርገናል። ቢሆንም ቃጠሎዋን መቀነሻና መጨመሪያ ብትገጥሙላት ጥሩ ነበር። ወይ እናት እንደው ለማቃጠሉና እንደው ለመለብለቡ የሰው ምላስ አይበስም ብለሽ ነው? አሁንማ እንደው ከላይ ሆነን የሰውን ወሬ ለመቆጣጠር እንዲያመቸን ሳተላይት ወደ ላይ ልከናል። ሳተላይት እንዴ? ለወሬ ሳተላይት ከሚልኩ አንተን አይልኩህም ነበር? ምድርም ላይ ሆነህ አልተቻልክም? እዛ ቢልኩህ ደህና አድርገህ ወሬውን ትቦጠቡጥላቸው ነበር።
አሁን ገና ገንቢ አስተያየት ሰጠሽኝ እኮ። ስሚኝማ የተላኩት ሳተላይቶች ዱርዬና ዘልዛላ ከሆኑ ከሌላ ሀገር ሳተላይቶች ጋር ገጥመው ሱስ ምናምን ጀምረዋል መሰለኝ። ድራሻቸው ጠፍቶልሻል። እንዴ ዱርዬና ሱሰኛ የሚባል ሳተላይት አለ እንዴ? ታዲያ በተለይ የጃማይካና የአሜሪካ ሳተላይቶች ወደ ላይ ሲተኮሱ በጭሳቸው እየሰሩ ነው የሚሄዱት አሉ። ወዴት ነው የምትገባው? ወደ ውስጥ ነዋ። ለምን ነው የምትገባው? እንዴ ምን አለበት? ቤተ እግዚአብሔር አይደል? አልጋሽን ልቀቂልኝ፣ እግሬን አጥበሽ ደግሞ አስተኝኝ አልልሽ? ቆይ ምን ሆነ ነው? ተነሱብኝ። እነማን ናቸው ቢነሱብህ? በስምንተኛው ሺህ ህዝብ በህዝብ ላይ ወንድም ደግሞ በወንድሙ ላይ ይነሳል ተብሎ የተጻፈው ትንቢት በእኔ ላይ ተፈጸመ። ይኸው ቦርሳዬን የሰረቁት ልጆች ናቸው የተነሱብህ? ቦርሳዬን የሰረቁት ልጆች ናቸው የተነሱብህ? እነሱ ላይማ እኔ ነኝ የተነሳውባቸው። ይኸውልሽ ደማቸውን እንደ መከልብ አድርጌ ደም ስራቸውን ደግሞ እንደዚህ ቆራርጬ እንደ አመት ባለ ቅርጫ አለ አይደለ? ክትፍ አድርጌ አንዱ እግራቸውን ወደዛ አድርጌ ነው የመጣሁት። እውነትህን ነው? አዎ እውነቴን ነው። እኔ ይሄን አላምንህም። ትች ምን ነው? ምን አለ እንድታምኚኝ በኪሴ ኩላሊታቸውን ይዤ ብመጣስ? እንዴ ደሞ እኮ አስቤው ነበረ። ድንገት ደም ስታይ አጦሉሉ ይደፋታል ብዬ እኮ ነው የተውኩት። የእውነት እንደዚህ አድርጋ ከሆነ እኔ የለሁበት። እኔ የለሁበትም? አዎ። እና እንደዚህ ያለ ዘግናኝ ነገር ውስጥ ልኖር ትፈልጋለህ እንዴ? አረ እንደ ጲላጦስ ከደሙ ነፃ ነኝ ብሎ እጅ መታጠብ እንዴ? ላንቺ ቦርሳ ስለ አይደል እንዴ እንዲህ ያደረኩት? ላንቺ ቦርሳ ስለ ግን አታስቢ፣ ለደረሰው መከታተፍ እንደ ቦኮ ሃራም ኃላፊነቱን እኔ ወስዳለሁ። እንደውም ማለት ነው ያንቺን ደህንነት ለመጠበቅ ስል ከዛሬ ጀምሮ በይፋ ቦኮ ሃራምን ተቀላቅያለሁ። የኔን ደህንነት ፈጣሪ ነው የሚጠብቀው። ከሱ ዝቅ ብዬ ለማለት እኮ ነው እንዴ። አንቺ በዚህ ቁንጅናሽ እኛ ሀገር ስለሆነ ነው እንጂ ሌላው ሀገር ቢሆን በሪፐብሊካን ጋርድ ነበር እኮ መጠበቅ የነበረብሽ። በድርድር ልቀበልሽ አይደል እንዴ ያልከኝ? ምን ላርግ? አፍሪካዊ ባይል እርምጃ እንጂ በድርድርና በጠረጴዛ ዙሪያ መነጋገር መቼ ያምናል? ቢሆንም እንዴት የሰው ህይወት ታጠፋለህ? ከፈለገ ቦርሳው ይቀራል እንጂ። የቦርሳው መቅረት ሳይሆን ያንቺ እኮ መቅረት አሳስቦኝ እኮ ነው ቆራርጬ ቅንጥብጣቢ ስጋ አድርጊያቸው የመጣሁት። እኔ ደግሞ የት ነው የምቀረው እንዴ? እንትን ከዓላማሽ ስልኬ ውስጥ የምፈልገው ዶክመንት አለ አላልሽም? በሱ ምክንያት ካሰብሽበት ዓላማሽ ለመድረስ እንዳትቀሪ እኮ ብዬ ነው። የፈለገ ቢሆን የኔ ዓላማ ከሰው ነፍስ አይበልጥም። አረ ይበልጣል እንዴ! ያንቺ ዓላማ እንኳን ከነዚህ ሌቦች ነፍስ ይቅርና ከኔ ካሌንታና መከታሽ ከሆንኩት ነፍስ ራሱ ይበልጣል። አንተ ሰውዬ ምን ሆነሃል? ሰውዬ? የቱ ሰውዬ ነው? የቱ ሰውዬ ነው? ማን ነው? አሳይኝ። ማን ነው? አንተን ነው። በምን የኔን ሰውዬ? እውነት ትወዳታለህ? በደንብ ነዋ። በቃ እሺ፣ ሁለተኛ ምንም አልልብህም። እሺ አሁን ቀጥል። እሺ እቀጥላለሁ። ቀጥል፣ በእናትህ ቀጥል። እሺ ያው ፈገግታ ግን እንዲች ብሎ እንዳይቀንስ። አይቀንስም። ከስንት ነበር ጀምር ያልከኝ? ከ29 ቶሎ በላ። እሺ 29። ቆያ እንዴ አቸኩላ 1 2 3 አሁን ጀምር። 29 ምን ሆነሃል? ይትባረክ። የማይቆጠርም ያ የሚያምር ፈገግታ እኮ ጠፍቷል እንዴ? ታዲያ ቆይ አንዴ እንዲያውም አንስቼ ላሳየህ። ይሄ ሊሙዚን የመሰለና የተለጠጠ ፊት ቶቶ አታሳየኝው። ፈገግ አልኩኝ። ፈገግ እስቲ ግን ቆይ
በምን ደወለች ያልከው እውነትህን ነው? አልናገርም። ትቀበል ተነስ፣ እነግርሃለሁ። ምን ተነስ። ይኸው ተነሳሁ። አንተ ምን ይሄ ማን ነው ስልክ? ያንተ እና በምን ምን ስለሆነች ነው እኔ ስልክ ለምትደውለው? አሃ ሌላ ስሟ በምን የምትባል ልጅ ነች የደወለችልህ? ወንድሜ አንተ መታቃት ሌላ በምኔ ልትኖር ትችላለች። እኔ ግን በህይወቴ የማቃት አንድ በእምኔ ብቻ ነች። እኔም አንድ በምኔ ነው የማውቀው እኮ። እኔ የማቃት በምኔ እናንተ መስሪያ ቤት አዲስ ሰራተኛ ሆና የተቀጠረችው እናትህን የምትመስለውን በምኔን እኮ ነው። ምን እንዴት ማለት? ወዴት? ለምን? አትፈልጃ ጭሳ አንተ ራስህ እዚህ ቁጭ ብለህ ላይ ያጨስክብኝ እኮ። እኔ እንኳን አላጨስኩም። ምናልባት የመንግስት መሆንሽን ጀስቱን ስለነገርኩሽ ውስጥሽ ጨሶ ይሆናል። ለካ መንግስቱላ መሬቱም ህዝቡም ሁሉ ነገሩም የራሱ ስለሚመስለው ነው ስልጣን አለቀም ብሎ ክችች የሚለው። ክችች እንኳን የሚለው ሁሉም መንግስት ሳይሆን የአፍሪካ መንግስት ብቻ ነው። ልክ ነህ። የአፍሪካ መሪ ነው የተገረስኩበት ወንበር ላይ ካልተገነስኩ ብሎ አለቅም የሚለው። ታዲያ ለዛ አይደል እንዴ ሁሉም የአፍሪካ መሪ እንደ ሾላ ፍሬ በድንጋይ የሚወርደው? የሚያሳዝነኝ ምንም ላይ ይጠቀም እሱን ለማውረድ የሚያልቀው የደሃው ህዝብ ነው። ምን ታረጊዋለሽ? መንግስት ሲቀየር ባላቂቃነት አስመዝግቦ ነው መሰለኝ ለሚቀጥለው የሚያስረክበን። እርስ በርሳችን እየተባላ እናልቃለን። እሱማ የሰው ቋሚ የለውም። ግን ሰው በወጉ ሞቶ በወጉ መቀበር ይሻላል ለማለት ብዬ ነው። አሃ ቀብርህን በወጉ ያድርግልህ ለማለት ነው። አባትህ ጉድጓድ ግባ ያልሽኝ? እሱ እንኳን ስላናደድከኝ ነው። ልግባም ብትል አታገኘው። ምን ነው አባቴ በጠባብ ቤት የኖርኩት ይበቃል ብሎ የመቀበሪያ ጉድጓዱን እንደ 40-60 ኮንዶሚኒየም መሀል ከተማ ላይ ሰፋ አድርጎ ነው እንደያዘው? ለአንተ 10-90 መቼ አነሰ? የሰው ስሙኒ። ኧረ እባክሽ 10-90 እኮ ከክልል ውጭ ነው ያለው። ደግሞ ያለ ክልል መተህ እንዴት ትቀበራለህ ብለው አናቴን በዱላ ቢሉኝስ? አንትሬሳ እንዴ ከሞትክ በኋላ አናትህን የሚሉ ሊቀሰቅሱ ነው ወይ? መቀስቀስ ዱላቸውን ስላላየሽው ነው። እንኳን ሊቀሰቅሱሽ አናትሽን እንደ ቃሪያ ሰንገው እስከ ምጽአት ቀን እንዳትነሽ ነው የሚያደርጉሽ። አንተ ጉረኛ፣ አሁን አንተ ለምጽአት ቀን ብትነሳ ባትነሳ ማን ሰው ብሎ ሊፈልግህ ነው? ቀላል እፈልጋለሁ። የምጽአት ቀን ሁሉም ሰው እኩል ነው። ምርጥ ዘር የለ፣ አጋር ዘር የለ፣ የባለ ጊዜ ዘር የለ። ሁላችንም ከያለንበት አፈራችንን አራግፈን ብድግ ነው። ስለዚህ ሬሳም ዘር ብሔር የለውም። ሁሉም ሬሳ ኢትዮጵያዊ ነው። ማን ያለው? አልሰማንም እንዴ? ብጥብጥ ተነስቶ ሲበርድ ከንትን ብሔር 89 ከንትን ብሔር 79 ሞተ ሲባል። አሁን የሬሳን ብሔር መቁጠር ምን ይጠቅማል? ቀላል ይጠቅማል። በዚህ ሰዓት ከፍተኛ የሬሳ ብሔር ሽሚያ ነው ያለው። እነማን ናቸው የሚሻሙት? አጥፊና ጠፊ ናቸዋ። ከፍተኛ የተበዳይነት ቁጥር ለማስመዝገብ ከኛ ነው እያሉ ስለሚሻሙ አንዳንድ ጊዜ ሬሳው ራሱ ባለጥምር ብሔር ሊሆን ይችላል። እንደው ለሬሳ ብሔር ከመስጠት ሰው ሞተ፣ አንድ ኢትዮጵያዊ ሞተ ማለት አይሻልም? እንደዛ ካሉማ ተበድያለሁ ብሎ ለመበቀል አይመቻቸውማ። ይሄ ጉድ። እኔ ባለጥምር ፓርቲ መንግስት እንጂ ባለጥምር ብሔር ሬሳ ሲባል ሰምቼ አላውቅም። እስቲ ተንቀርቅለሽ አንዱ ብጥብጥ መሃል ገብተሽ ሙችና ባለጥምር ብሔር አይደለም ከ9 ክልሎች ሌላ የሚፈጠር አዲስ ክልል የኛ ነች እያለ ስለሚሻማሽ ባለ የትየለሌ ብሔር ባለቤት ትሆኛለሽ። በቃ እንግዲህ ተከታትፈ ስለማትቀበር ብሔር ይጣራና በክልል ትቀበራል። እና እስኪጣራ ስኖርም ቋንጣ ሁኚ ስሞትም ሬሳዬ ቋንጣ ይሁንልሽ። እና ምን ይሁንልኝ ነው የምትለው? እኔ ሬሳዬን ማራቅ አልፈልግም። ከፈለጉ
እንደ ኮንዶሚኒየሙ የቀብር ቦታ እንመዝገብና ሲደርሰኝ እዚሁ ክልሌ ላይ ይቀበራል። ተው ተስፋተው፣ እንደው በቁምህም ሞተህም አታስቀኝ። ተው። ምንድን ነው የሚያስቅሽ? እነዚህ ባለ ጊዜዎቹ 40-60 ሳይደርሳቸው ዲሽ ተክለው የኛ ነው እንደሚሉት የቀብር ቦታህንም የብረት ሐውልት ተክለው የኛ ነው እንዳይሉ ብዬ ነው። እንጋደላታለና። ተው እንጂ ተስፋ፣ ለቀብር ቦታ ብለህ ትጋደላለህ? አዎና፣ ቀላል እጋደላለሁ እንዴ? ከዛ ሐውልትህ ላይ ለቀብር ቦታው ሲታገል የሞተው ተብሎ ይጻፍልካል። ካልሆነም ከጊዜ ወደ ጊዜ ባለጊዜዎቹ ይቀያየራሉ አይደል? አሃ፣ ሊያውን በመፈንቅለ ወይም በመገርሰስ ነው። ስለዚህ ተስፋ የሚለው ስሜን ልክ ልሞት አንድ ሐሙስ ሲቀረኝ ከሚኖረው ባለጊዜ ጋር ስሜን ተመሳሳይ አድርገ ይቀይሩ። አሃ፣ አክብረሽኝ ነው አይደል አንቱ ምቲ? ግድ የለም አንቱ ተይቀርና አንተ በይኝ። አንቱ ማለት ያራርቃል። አሁን መዘላበደን አቁምና የታውቀኝ ነው መከታዬ ጋሻ የምትሆነው። መታወቁ ቀስ ብሎ ይደርሳል። አንቺ ኢትዮጵያዊ ወገኔ አይደለሽ? እንዴት መከታና አለኝታሽ አልሆንም? እሱን ተውና መቶ እንኳን አልተውም። በይደር ይቆይና በይ። እሺ፣ የሞቱት ልጆች ቤተሰቦች ናቸው ተነሱብኝ አልክ? ምን? ማን አባቱ ነው እኔ ዶላር ላይ የሚነሳው? እንዴ አሁን ወንድም ወንድሙ ላይ እንደሚነሳው እነሱም ምን ላይ ተነሱብኝ አላልክም እንዴ? አረ አይደለም፣ ስታይኝ ልብሽ ደንግጦ ስላልሰማሽኝ ይሆናል እንጂ። ደግሞ አንተ ላይ ለምዶ ልብ የሚደነግጠው? ልብሽ ካልደነገጠ መስሚያ ጆሮሽ ይሆናል የደነገጠ። ተነሱብኝ አላልኩም ልትል ነው? አዎ ልል ነው። እኔ ተነሱብኝ ሳይሆን ያልኩት ፎቶ እንነሳ አሉኝ ነው ያልኩት። ምንን አስመልክተው ነው ካንተ ጋር ፎቶ እንነሳ የሚሉ? ሌቦቹ ላይ በወሰርኩት የማያዳግም ቆራጥ እርምጃ አድንቀውኝ ነው። እና ለምን ነበር ልብህን እስከምታፋይ ሮጥከው? ውይ የተፎትን ልቤን አገኘሽው? ከዛሬ ነገ እሰጣታለሁ እያልኩኝ ሳስብ ነበር። በቃ ያገኘሽውን ልቤ ተንከባክበሽ አስቀምጪልኝ እሺ? ስም መቀየርህ ጥቅም ካለው ለምን አሁን አትቀይረው? እንደዛም አይሆንም። የመቀበሪያ ቦታ አገኛለሁ ብዬ ስሜን ካስቀየርኩ በኋላ ከመሞቴ በፊት ባለጊዜው ቢቀየርስ? ደግመህ ትቀይረዋለህ። ኧረ እባክሽ፣ ብጠፋስ? ወዴት ነው የምትጠፋው? ተይኝ እናቴ ተይኝ። እንኳን ስም ቶሎ ቶሎ ተቀይሮ የዘንድሮ ሰው ድንገት ከቤቱ እንደወጣ እየጠፋ ነው። እሺ እንደው ድንገት ተሳክቶልህ ስምህን ከባለ ጊዜው ጋር ካመሳሰልክ በኋላ ሞት ክንበል ቀላል እንላለን። መኖሪያም አጥቼ መቀበሪያም አላጣም። እሺ እኔ ያልገባኝ እንዴት ነው ስምህን በመቀየርህ ብቻ የባለ ጊዜው ዘር የምትሆነው? እኔማ ሞትኩኝ። የምትቀሪው አንቺ አይደለሽ? እሺ አንቺ ደግሞ የማልቀሻ ቋንቋሽን ቻናል ወደ ባለ ጊዜዎቹ ትቀይሪዋለሽ። ባልችለውስ? እንዴ የባለ ጊዜዎቹ አለቃቀስ እኮ ነው። ግዴታ መለማመድ አለብሽ። በላ ይኸው ነበር የቀረ። እንደ ስራ ቋንቋ የማልቀሻም ቋንቋ ይኑረን ልትል ነው? ተይ እናት፣ ለእኔ የመቀበሪያ ቦታ ለማግኘት እስቲ የማልቀስ አይደለም የመሳቅ የማስካካት ቋንቋ ብትለማመጅስ? አሬ ምን መሰቃየት ነው? እንደ ወለቀ ጥርስ ወፌ ወፌ ያንቺን ጥርስ ወደ እኔ የኔን ጥርስ ወደ አንቺ ብሎ አሽከርክሮ መጣል ነው። ምን አለም እንደው ምን አለ የለቅሶ ቋንቋ ቢኖረን። አበሻ ማለት እኮ ስራ በሌለበት ሀገር በስራ ቋንቋ የሚጣላ ብቸኛ ህዝብ እኮ ነው። የስራ ቋንቋማ ግድ ነው። ለወደፊቱም ቢሆን በዛ ያሉ የስራ ቋንቋዎች ያስፈልጉናል። ወደፊትስ ቢሆን ሀገር ውስጥ የስራ ቋንቋ ቢኖረን ምን ይጠቅመናል? ሰው ስራ ፍለጋ በባህር በገደል በባህር በሸንተረሩ ሲሰደራል እንደሚኖረው። አሁን ገና ጥሩ ሐሳብ አመጣ። እንደውም ይውል ሀገራችን ውስጥ ካሉት ቋንቋዎች በተጨማሪ አረብኛም የስራ ቋንቋ መሆን አለበት። ምን ግብጽ በአባይ ጉዳይ ስታማን እንድንሰማ ነው?
ኧረ እባክህ አይደለም። አብዛኛው እህቶቻችንና ልጆቻችን በአረብ ሀገር ስለሚሰሩ ነው። እና ቢሰሩስ? እናንተ እኮ አታፍሩም። ገና ለገና አረብኛ ስለለመድን አረብ ሀገሮችም የኛ ክልል ናቸው ብለን እናምጽ ልትሉ እንዳይሆን። አረ ምን አስባለን? እኛ እኮ ፍቅር አጣን እንጂ ኢትዮጵያ ለሁላችንም ትበቃለች። ታዲያ እንደዛ ከሆነ የሥራ ቋንቋ ከምንፈልግ የፍቅር ቋንቋ ብንፈልግ አይሻልም? ለፍቅሩ ከሆነ ደግሞ በፊልሞቻቸው ስለሚያሳዩን የህንድ ቋንቋ ይሻለናል። ኮና ፒሃሬ ኩቹ ኩቹ ታዬ እያለን ፎንቃ በፎንቃ መሆን ነው። ታው እንጂ ሜሪ ዘንዴጊ ሜሪ ዘንዳጋ እያልክ ፍቅር ስትሰራ ውለ በኋላ የምትበላው ስታጣ ነይ ጉሮሮሽን ልዝጋ ልትላት ነው። እሱን እንኳን ተው። ፍቅር ካለ አንድ እንጀራ ለ40 ሰው በቂ ነው። ሌላስ? አንድ ድስት ወጥ በጭራ እየተራጨን ፍቅር ካለ ለ40 ሰው ይበቃል ልትለኝ ነው? ታዲያ ዋናው ፒያር ቸል ቸል ነው አልኩሽ እኮ። እየቀለድኩ አይደለም። ለምንድነው እንደዛ ይሮጥከው? ምን ላድርግ? ከኋላ በሰልፍ ግር ብሎ ሲመጡብኝ መንግስት ለሰልፍ ህዝቡን ቀስቅሳል ብሎ ቂሊንጦ እንዳወርደን ብዬ ሮጥኳ እንዴ። ገራሚ ፍጡር። የተሰለፉት ፎቶ ለመነሳት ለምንድነው አንተን ቂሊንጦ የሚያወርዱ እንዴ? ዘንድሮ ሰው ፎቶ ከኔ ጋር ለመነሳት ይቅርና አመት ባልን ለማክበር ወጥቶ አይደል እንዴ? ይሄ አጋጣሚ ላይገኝ ይችላል ብሎ ባሉን ወደ ተቃውሞ ሰልፍ የሚለውጠው። እሺ አሁን ቦርሳውን ያመጣህበት ስንት ነው የምከፍለው? አረ ምንም ክፍያ ያስፈልገው። እኛ ገንዘባችንም ሀብታችንም ህዝባችን ነው። እሺ አመሰግናለሁ። በቃ እንደዚህ ከትፌ ከታትፌ ደናውን ብቻ። ለነገሩ ላንቺ ብላኝ እንጂ ሴጣንም በክፋት የሚበልጠው የሰው ልጅ ራሱ ቢያሳስተኝ ሰው የምገልበት ልብ የለኝም። አቤት። ቦርሳሽን ከፍተሽ ቼክ አረግሽው? አንድ ነገር ከጎደለ የእጅ አንቄ ነው የምቀበላቸው። ገደልኳቸው አላልክም እንዴ? ከሞቱ በኋላ የት ሄደ ነው የምታንቃቸው? ወይ ለካ ሞተዋል። በቃ የጎደለም ነገር ካለ ጦሰይን ጥንቡሳሴን ብለሽ ተዩ። በቃ ሙቶ ቃሽ ከመሆን አይሻልም? ይሻላል። ነፍሳቸውን ይማረው። አሜን አሜን። ደህና ሁን። ወይኔ ዶላር ካንቺም ካቶ አይሉም ከሰፈሬ ልጆችም ሳሎን ሯጮኝ ልቅር። ምን ለምን እንዴት ፍሬንድ ማነቀየ ብራዘር ሆናል ጥያቄውን እኮ ላይ አስጎደጎድከው። የቱን ይዤ የቱን ልመልሰው? የምን ጥያቄ? ለምን፣ እንዴት፣ ከየት ወዴት፣ ማ እንዴት የሚል ነው። በዓለም ላይ ያለ አንድ ጥያቄ ቀርቷል እንዴ ስጠይቀኝ? ቆይሽ በምን እንዴት አንተ ጋር ማለት ለምን በምን ምክንያት? እስቲ ፍሬንድ ትንሽ ተረጋጋ። እሺ እረጋጋለሁ። በምን አንተ ጋር ለምን ደወለች? በቃ እንደዚህ አንድ ባንድ ጠይቀኝ። እሺ ጠይቃለሁ። በምን የታገኛት? የመጀመሪያው ሳልመልስልህ እንደገና ሁለተኛ ጥያቄ ምን አይነት ሰው ነህ? መልስ። እሺ ማለት ስልኳን እንዴት አገኘው? ማን ሰጠህ? የት ልታገኘው? ወበእናትህ ይህ ጥያቄ እየደራረብ ግራ ከምታጋባይ በወረቀት ጻፍ እናምጣ ጥያቄ። በቃ እሺ በቃ ሁሉም ነገር ቀርቶብኝ በምን አንተ ጋር ለምን እንደደወለች ብቻ ንገረኝ። እንገናኝ ልትለኝ ነው? ናፍቄያት ነው። ምግብ አልበላ ውሃ አልጠጣ አለኝ እያለች ነበር። እኔን ምግብ አልበላ ውሃ አልጠጣ ይበልኝ። ይኸውልህ ወንድሜ ምግብ አልበላ ውሃ አልጠጣ ያላት ለእኔ ነው። ናፍቄያት ቢሆንም በምን ስትራብብኝ ስትጠማብኝ አስቤው አሳዝናኝ ነው። ስነ ስርዓት ይኖር። እሺ
ምግብም አልበላ ውሃም አልጠጣ ያላት ለኔ እንጂ ለአንተ አይደለም። ቆይ አንተ የት ለምን በምን እንዴት ማለቴ ማን አገናኝታችሁ ለምን ተገናኝታችሁ ነው መነፋፈቅ ደረጃ የደረሳችሁ? ይቅርታ ጥያቄውን አሽጎደጎድኩት። ምን ላድርግ ጨንቆኝ እኮ ነው። ማለቴ አንተ ከበምኒ ጋር እንዴት ልትገናኙ እንደቻላችሁ ማለቴ በምን እንደምትገናኙ አስቤው አይምሮዬን ጨንቆት እኮ ነው። አባቱ ቀዮ ልጅ ዶቅ ያለ እኮ ኃይልሻ ነው። የፈለኳት ሴት አታመልጠኝ። ኦኬ ለምንድን ነው የፈለካት? ማለቴ ምን ልታደርጋት? የፈለኳት ላንተ ሚስት ላረጋት። እሺ እኔ አባት በጣም አመሰግናለሁ። ምን አጠፋው? ስላስደሰትከኝ ላመሰግንህ እኮ ነው። እውነት? አዎ። አንበጣ አላቅህም። ቁርስ ቀርቦልህ አይደል እንዴ? ገና እሱን ሳትበላ ምሳዬን ካልሰጠኸኝ ብለህ ከፈጣሪ ጋር ግብ የምትገጥመው? አንቺስ በግድ ነዳጅ የሌላት አረብ ሊሆን እያልሽ አይደል እንዴ? አዳሜ እኮ ችግርሽ ይሄ ነው። የሥራ ቋንቋ ምን እንደሆነ ሳታውቂ ነው ቋንቋዬ ላይ የቋንቋ ወረራ ተካሂዶብኛል ብለሽ እሪት ያለ። እሺ አውቃለሁ የምትይውን ንገሪኝ። ግን አንቺም በቁጭ ብድጉ የገባሽና ያልገባሽ ተበጥብጦ እንዳይ ዱዝ። የኔ ዕውቀት የጉሽ ጠላ መሰለህ በመነቅነቅ የሚበጠበጠው? ውይ ረስቼው። ለካ ያንቺ ዕውቀት እንዳይበጠበጥ አይምሮሽ ውስጥ በታይገር ኮላ ተጣብቋል። መተቸት እንደሆነ ሱሳችሁ ነው። መተቸት ካስፈለገ ለምን በቀጥታ አትተችም እንዴ? አንዴ ታይገር ኮላ ምናምን እያልክ ለምን 360 ትዞራለህ? ነጭ ነጯን እናውራ ብዬ ነው። በኩርኩም ብሎ ነበር ይሄንን ነጭ ፎሮፎርህን ማራገፍ። ኧረ በአደባባይ ዛቻና ማስፈራሪያ። የግድ ለመቃወም አገር ጥዬ መፈርጠጥ አለብኝ እንዴ? ሂድ። እንደውም ሀገሪቷ ላይ የተቀጣጠለው እሳት ለዶላር ሽቀላው ስለሚጠቅም አሁኑኑ ፈርጥጥ። እንዴ ቆይ እንዴ ዝም ብሎ ይፈረጠጣል እንዴ? ለጉዞ የሚሆነኝን ቆሎና በሶ ለያዝ እንጂ። የሀገሪቷ እሳት ከጠፋ በኋላ ብትፈረጥጥ እንኳን ዶላር የሱማሌ ሽልንግ ሚናፍቃ። ግድ የለሽም፣ የሚቀጣጠል እሳትም አይጠፋም። ቢያንስ እናት አረብኛ የሥራ ቋንቋ ይሁን ያለችው የአረብ ተላላኪ ስለሆነች ነው ብዬ ሸቅልብሻለሁ። እና ምን ትጠብቃለህ? በየት በኩል እግሬ ከዚህ ሀገር ወጥቶ ወይ እግርህ ከዚህ ሳይወጣ እዚሁ ሀገር ውስጥ ሆነህ ከውስጥ አዋቂ የደረሰን መረጃ ብለህ ለምን አሸቅልብኝም? ይኸውልህ አንድ ነገር ልንገርህ። እኔ ለአቅመ አዳም ደርሻለሁ ካልክ የራስህ ጉዳይ ነው። በምንም ተዋት፣ ሂድና ከሌላ ሴት ጋር እንደፈለግህ መሆን ትችላለህ። ምንማ ትቻታለሁ። እንገደፊ አገር አጥፊ የሚባለው እውነት ነው። ምንም የምታውቃት መስልም እኮ። ኧረ እንደው ታጥቦ ጭቃ ማለት እኮ አንተ ነህ። ተመልሰህ ወደኋላ ምን ላድርግ? እንደዚህ መሰሪ መሆኗን ሳላቅ ለሷ ብዬ ከቢሮ የተሯሯጥኩት ከተማ ለከተማ የተንከራተትኩት እያንገበገበኝ ነዋ። በቃ አትንገብገብ። ከዚህ በኋላ አንተ ማድረግ ያለብህ እርግፍ አድርጋችን ልጅ መርሳት። ረስቻታለሁ። ገና አንተ እዚህ ስትመጣ ረስቻታለሁ። ጎሽ በቃ አሁን ግባ እና ተኛ። ምናልባት እንጥፍጣፊ ፍቅር ውስጥ ቀርቶ ከሆነ በእንቅልፍ ይወጣልሃል። እሺ ተኛለሁ። አይዞህ ቆፍጠን በል እንጂ ምን ወንድ ልጅ አይደለም እንዴ? አይዞህ ግባ። ትንስ ግን እጅ ከፈንጅ ያዝኩ። ምን የሚያስደስት ነገር ተገኝቶ ነው የደነስከው? ወይ ደስታ አልከው። ደስታ አይደለም እኮ ደስታ አይደለም። ቅድም አንተ ብርክ አለኝ እንዳልክ እንደዚያ ብርክ
እኔን ብርክ ብርክ ይበለኝ እንጂ አንተ ምን ተነክቶ ብርክ ብርክ ይላል? ያንተ ልጅም ብርክ ብርክ ሲለ እኔም አባት ብርክ ብርክ ይለኛል። ለነገሩ ብደነስም ይገባሃል። በምንን የመሰለሽ ልጅ አግኝተሃል። በምን ብለህ አታቆላምጣት። እኔ እንደው እቺ ሴትዮ ምን ላድርጋት? ወይ የተሳሳትኩ እንዳላቆላምጣት ሌላ ስም ላውጣላት እንዴ? አያስፈልጋትም። በቂ ነው ስማ። በእምኒ እኔ ሳቆላምጣት ብቻ ነው ደስ የሚል። ስማ በምንኪ በምኑካ በምንኪ ኪኪኪ ካካካ አይስውት እንደሱ እያልክ አታስጎምጀኛ። ኦኬ ጎመጀ። በጣም ነው የጎመጀሁት አልኩ እኮ። አትጎምጃ። በሰው ንብረት አትጎምጅ። ለብረት ባልሰመተ የቆምከው ምንድን ትነግረኝ ነበር? በእንቅልፍ እንድትወጣልህና እንድትረሳት ተኛ አላልከኝም? አዎ ብያለሁ። ግን ተኝቼ በህልሜ ብትመጣብኝ እንዴት ልረሳት እችላለሁ? ችግር የለም። እንዴት እንደምትረሳት እኔ አባትህ እነግርሃለሁ። እሺ ንገረኝ። እሷን ለመርሳት የማልፈነቅለው ድንጋይ የለም። ይኸውልህ አሁን ትገባለህ፣ ትተኛለህ፣ እንቅልፍ ይወስዳል። ከዛ ህልም ማለም ትጀምራለህ። አልመ እሷ ጋር ስትደርስ እንዳታያት ፎርዋርድ ታደርጋታለህ። ገባህ? ገባኝ። እንደውም ብላ እንድታልፍ ፋስት ፎርዋርድ አደርጋታለሁ። እንደውም አንቺ ነሽ ስለዚህ ስርዓት ለሌለው ቃልሽ መመዝለቅ ያለብሽ። እኔ እኮ ቆይ ግርም የሚለኝ ያኔ ስንማር እሳት ነበርሽ እኮ። አሁን አመድ ሆንኩብሽ። ቀላል አመድ። አሁንማ እኮ በቃ ያለ እድሜሽ እኮ ሽንትሽ ቀዘቀዘ። እኔ ነው ሽንቴ ነው እሳት ነበርሽ ያልሽው? አንቺን ነው እንጂ እኔ ምን የላብራቶሪ ቴክኒሻን አይደለሁ የሽንትሽን ሙቀት የምለካው። ሽንትሽ ቀዘቀዘ ስትይና መፍዙዞንሽ ለማለት ነው። እኔ ግን በጣም ግርም ያለኝ እንደዛ ያንን ሁሉ ወንድ ከፍ ዝቅ እንዳላደረግሽ አሁን ማን ፎርማት አድርጎ የጅልጥነት ሶፍትዌር እንደጫነብሽ ብቻ ነው። ምን ታረጊዋለሽ? እሱማ ምን አደርገዋለሁ? የት ይደርሳል የተባለ ዛፍ ቀበሌ ቆረጠው ብዬ ከማዘን ውጭ። ለራስሽ ዘኝ በእድሜሽ መብሰል ሲኖርብሽ ጥሬ ሆነሽ ለቀረሹ። እኔስ ጥሬ ልሆን? አንቺ እኮ ከመብሰልም አልፈሽ አድርሽ ጠንዛሽ። ቆይ ምን አድርጊ ነው የምትይ? እስኪ አግብተሽ ወልደሽ ከብደሽ አለሜን አሳይኝ እስኪ። ይሄኔ እኮ አንቺ እኮ አታፍሪ። ምግብ ስለምትወጂ እኮ ከብደሽ ስልሽ በኪሎ መስሎሻል አይደል? አዎ መስሎኛል። ቆይ አንቺ ችግር እኔ ምግብ ከመውደዴ ጋር ነው እንዴ? ኧረ እኔ ምን አገባኝ? ከፈለግሽ ለምን ሳፋ ሙሉ ምግብ አትበይም? ግን አንድ እውነት ልንገርሽ፣ ወንዶች ምግብ የምትበላ ሴት ፎቢያቸው ነች። መጠጥ ስንጠጣ ምግብ ከምትወጂ ጥንብስ ብለሽ ሰክረሽ እንደ ግመል ሽንት ዚግዛግ እየሰራሽ ብትሄጂ ይሻላቸዋል። እንደሱ የሚወዱት ያንቺ ቢጤ ወንዶች ይሆናሉ። አረ ሁሉም ናቸው። እንኳን የሸመተ ያረሰ ማይችልሽ ሂጂ ወደ እናትሽ የወለደ አይጥልም ብለው ሆድሽን ረግጦ ነው የሚያባርርሽ። ቀረሁበት ሳይሆን ቆሜ ቀረው ብትይ ነው የሚሻልሽ። ሌላም ቆሜ ቀራለሁ። ልክ ስፈልግ አምላኬ ሰው ስጠኝ በልኬ ብዬ ስጸልይ ካለበት አውጣ ያመጣዋል። ምግብ እንደዚህ እየወደድሽ አይደለም ሰው በልክሽ ልታገኝ ሰፍተሽ የምታስጠብቢው ራሱ አታገኝ። ትንሽ በፈጣሪ ስራ የገባሽ አልመሰለሽ? በፈጣሪ ስራ አልገባሁኝም። ግን ወንዶች ምግብ የምትወድ ሴት እንዳትገጥማቸው የመከላከያ ጸሎት አላቸው። ምንድን ነው የመከላከያ ጸሎታቸው? አምላኬ ሆይ ከሴት ሆዳም ከጥጃ ቀንዳም ሰውረኝ የሚል ነው።
ምንድነው ባይተኛው ቢቀርፍ ወይኔ ቤቢ ድጋሚ ደወለ። አንስተሽ አዋራ ነው። እሱንም በየ30 ደቂቃ ደውል ብለሽ እንዳላርም ሞልተሻል። ቆይ እባክሽ ትንሽ ልሻው ብዬ እኮ ነው። በስልክ ደግሞ እንዴት አድርገሽ ነው የምታሽው? እድሜ ለቴክኖሎጂ። ዓለምን አንድ መንደር አድርጓት በስልክ መተሻሸት አይደለም ልጅ መውለድ እስከሚቀርሽ ድረስ ስንት ተአምር ይሰራል መሰለሽ። በቴክኖሎጂ ዓለምን አንድ መንደር ያደረጋት በኢንፎርሜሽን ነው እንጂ በመተሻሸት አይደለም። ኢንፎርሜሽኑ በ2GB ጊዜ ቀረ። አሁን ረቀቅ ብለን በ4G እና በ5G እንደ ጉድ ተፈታተጊዋለሽ። እስቲ ተፈታትከሽ አሳይ። ወይ አረ እዚህ ቁጭ ብለሽ እየሰማሽ? ይሄማ ከባህላችን ጋር ማይሄድም። እንዴ ማሸት ደግሞ ከመች ጀምሮ ነው ጎጂ ባህል የሆነው? ወይ ልሻው ስልሽ ቅድም ወድቆ ወይንም ደግሞ ገላውን ሲታጠብ እድፉ ተድበልብሎ የህፃን ልጅ ጭንቅላት የሚያክል የጭቃ ብይ እስኪሰራ ልፈትገው መስሎሽ ነበር እንዴ? እድፉ ተድበልብሎ የህፃን ልጅ ጭንቅላት እስከሚያክል ማንን እየጠበቀ ነው? አይታጠብም እንዴ? እንግዲህ መንግስት መንገዱ እንደሚያጸዳው እሱንም መጥቶ እስከሚያጸዳው እየጠበቀ ይሆናል። ይሄ ትንሽ ቆይቶ ኮትኩታችሁ ችግኝ ትከሉብኝ እንዳይል በፍራት ነው። አይ እሱን እንኳን አትፍሪ፣ ኮትኩቶ የሚተክለው እሱ ነው። አይ ችግኝ ተክሎ የዜግነት ግዴታውን ከተወጣ አንቺ ፍትግ አድርገሽ ብታሹም ችግር የለውም። እሱ እንኳን ልክ ነሽ። ፍቅር የሚጣፍጠው እኮ ሰተሽ ስትቀበይ ነው። የምን ፍቅር ነው የሚጣፍጠው? ችግኝ የምትክል ፍቅር። አንቺ ግን ምን አይነቷ ነፈዝነሽ በእግዚአብሔር። እኔ ደግሞ እኮ እንደዛ ፈታ ብለሽ ስለመትከል ስለመተሻሸት ምናምን ስታወሪ እኮ ጨዋታ የገብቶሽ መስሎኝ ነው። አልገባኝም እንዴ? ውይ አሁንስ ለዚህ ጀዝባነትሽ የሚመጥን ስድብ ራሱ አጣውልሽ። እኔ ቅድም ሲደውልሽው ያልኩትኝ ትንሽ ደጅ ላስጠናው ለማለት ፈልጌ ነው። ነው እንዴ? እሺ ነው እኮ። እንደው መቼ ይሆን ግን በጨዋታ ከኔ እኩል የምትራመጀው? በስልክ ማሸት ጀምር ይሆናል። ኧረ አንቺ መቼም አትጀምሪም እንዴ? ከ2GB ወርደሽ እኮ የአናሎጉ ድሮ 20 ሳንቲ ጨምረንበት የሚሰራው የህዝብ ስልክ አለ አይደል? እሱ ላይ ወርደሻል እኮ። ወይ ምናልባት አንቺ ወርደሽ እኔ ወጥቼ ሊሆንም ይችላል። ምን ጭራሽ በእርድና ከኔ እኩል ልትፎካከሪ ባልሆነ። ስሚ ከቂጥሽ እንደ ኳስ ወደ ላይ ብትጠለጂ ራሱ ከኔ እኩል አትሆኝም። እሺ አንቺ ተጠልዘሽ ነው እንዲያራዳውሽ? በእናትሽ እኔማ ፖፖ ላይ ደቅ ብዬ ራሱ እሳት የላስኳራዳ ነበር። ወይ መቅዲዬ ሚላስ ምግብ አተሽ ነው እሳት የላሹ? አሽኩንታል ፋራ ወጪ የጨሰ እሳት የላሰ ምናምን የሚባለው በርድና ጥግ መድረስሽን ለመግለጽ ነው። እርመላምቱ ዘመድ ወዳጆቼ አይናፈሮኛለሁ አይናፈሮይቼ ወይ ነፈር ወይ አንገደፊ ወይ ከስራ ውጭ ሌላው ነገር ትርፍ ነው ባይ ያልታወቀብሽ አይን አውጣንሽ። ምን ያልታወቀባት እንዴ? አወኩባት አይደል እንዴ? ሀገር ያወቀላት ዝነኛ ወደር ያልተገኘላት አይን አውጣነች እንጂ። እንደውም ዘፈኑን እንደዚህ ነው መስፈን ያለብኝ። ረመላምቱ ዘመድ ወዳጆቼ አይን አፈሮኛለሁ አይን አውጣይቼ። አይን አውጣነች እንጂ ካልጠፋ ሰው እኔ እያለሁ ከአባቴ ጋር ፍቅር መጀመር ነበረባት ወይ? ምንድን ነው እንደዚህ አንድ ቤተሰብ ላይ መጣበቅ? የዘር ማጥፋት ነው እንደያዘችው። ግን
በምን እንደዚህ አይነት ነገር ታደርጋለች? እንጂ አይ አታደርግ። ቆይ ከዛች ከጦልጣሏ ጓደኛዋ ስልኳን ተቀብዬ ደውዬ ልጠይቃት እንዴ? ምን ብዬ? ቆይ ከአባቴ ጋር የባለጌ ነገር ማድረግ ጀምረሻል ብዬ? እኔ ያለሁበት ስለተመቸኝ እሳት መላስም መጨስም አልፈልግም። ምን ነው አንቺ ግን ፋራነቴን አልፋታውም አልሽ ነው ወይስ ምን በፋርነት አበል ይከፈልሻል? አሁን እኔን ተይኝና አሻለሁ ብለሽ እንዳትታሽ ደውይለት። ማ እኔ መቅዲ አታቂኝም ማለት ነው? ስንቱ ወንድ መሰለሽ በፎንቄ ቂጡ ሚንቀጠቀጥ። አሃ ወንዶቹ ምን ያህል እንደሚወድሽ የምታውቂው የመቀመጫቸውን መንቀጥቀጥ በሬክተር ስኬል እየለካሽ ነዋ። ናይ በኪሎ ሜትር ለክቼ ነው። ይሄዋ አላልኩሽም? ደግሞ ደወለ። ይሄማ ከመንቀጥቀጥም አልፎ ተንዘብዝፏል። ቀላል ተንዘብዝፏል። ቂጡን ብቻ ለይቶ ወባ ያዘው እስኪመስል ድረስ ነው። በቃ አንሽለት። የመንቀጥቀጥም ጡር አለው። እሺ አነሳዋለሁ፣ ግን ላውድ አድርጌ ነው የማወራው። በዛውም ወንድ ልጅ እንዴት ለሀጩ እንደምታዝረከርኪ ልምድ ትቀስሚያለሽ። ኧረ እኔ ለሀጩ የሚዝረከረከው እንዳልፈልግም። ሄሎ ቤቢ። አይሻልሽም ፒፒ? ምን? አንቺ ግን ለምን አትፋችኝም? በቃ አልፈልግም አልኩሽ አይደል? እንደ የምመገግም ነው እንዴ? ኤርሚ ተሳስተህ እንዳይሆን አላወቀኝም እንዴ? ባክሽ አልተሳሳትኩም። መቅደስ አይደለሽ? መቅደስ ሳይሆን መቅዲ ነኝ። ምናልባት ሴፍ ስታደርግ ከሌላ መቅደስ ጋር ተመሳችቼብክ ይሆናል። አቦኔ ከአንቺ ሌላ መቅደስ የምትባል አላውቅም። በቃ አልፈልግም አልኩሽ አይደል? እንደ የምን 10 የሚስኮል ማድረግ ነው? እሰይ እንኳን አረኩ እና ምን አባል ታመጣ ነው? ሂጂ ባክሽ። በሚስኮል ብዛት በቫይብሬቱ እግሬ ልታሳጥሪው ነው እንዴ? ምን አባ እንኳን አይደለም እግር ለምን ቁመትህ አያጥርም? አንተ ስማ ማትረባ ጀዝባ ጅንጅብል ፊት። እሺ አላውቅህም እንዴ ደግሞ አመዳ